ባለፈው ጊዜ የጀመርነውን ትምህርት እንቀጥላለን። ሁለተኛ ነገሥት ላይ ምዕራፍ 5 ላይ ያለውን ነበር የተመለከትነው። ርዕሱ ምን ይላል? ምርኮኞቹ መልእክተኞች። በዚህ ክፍል ላይ ያየነው አንድ ብላቴና ተማርካ በሰው ሀገር ምርኮኛ ሆና ሄዳ የሰራችውን እግዚአብሔር እቺን ብላቴና ተጠቅሞ የሰራውን ድንቅ ስራ አሰራሩ በጣም በተለየ መልክ ይህችን ብላቴና ጌታ እንዴት እንደተጠቀመና ምስክር ሆና ያየችውን የሰማችውን በምድሯ የሚሆነውን የእግዚአብሔርን ታላቅ ስራ በነቢዩ በኩል እግዚአብሔር እየሰራ ያለውን በዛ በምትኖርበት በምርኮ ሀገር ምርኮኛ ሆና በአንድ ሰው ቤት በሹሙ ስትኖር ሕይወቷን እግዚአብሔር በእስራኤል ያደረገውን ተናገረች፣ ኖረች፣ ተናገረች። አንድም ቤተሰብ አተረፈች። ያንን ነው ያየነው። ሹሙ ከለምጹ ተፈወሰ፣ በስጋ ፈውስን አገኘ። ሌላው ምንድነው? በእስራኤል አምላክ እንዳለ አወቀ። የእስራኤል አምላክ እሱ ብቻውን አምላክ እንደሆነ አምኖ ተመለሰ። እግዚአብሔር ይባረክ። ማን ነው ዛሬ እንደ ዛች ብላቴና ባለበት ለእግዚአብሔር መልእክተኛ ሆኖ የሚቆም? እያንዳንዳችን ባለንበት መልእክተኞች ነን። በምንሄድበት ስፍራ መልእክት አለን። እግዚአብሔር በእኛ ያደረገውን የመናገር በመኖር የመናገር ያን ስልጣን የተሰጠን ሰዎች ነን። እግዚአብሔር ቃል በእኛ አኖር አይደለ? ያንን እንድንኖር እንድንናገር እግዚአብሔር ወዷልና ወኪሎች ነን፣ አምባሳደሮች ነን። እንደዛ ብላቴና ንጉሱ ለዚህ ነው እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅኩ፣ አሁንም ከባሪያ በረከትን ትቀበል ዘንድ ብሎ የተናገረው። የለም አምላክ አለ ከእስራኤል ሌላ። ለሌላ ማለት ከዚህ በኋላ እስራኤል አምላክ ነው እንጂ አላቀርብም አልሰዋም ብሎ ቃል ገብቶ ሄደ። አንድ ቤተሰብ ዳነ፣ ወረሰች፣ አብርሃም ማምለክ ጀመረች ብለን አየን። ጌታ ያስወርሰን። አሜን በሉ። ያስወርሳል እግዚአብሔር። ሃሌሉያ። ጌታ ይባረክ። ዛሬ ደግሞ እንግዲህ እንደ ርዕሱ ምርኮኞቹ መልእክተኞች ብለን ስለጀመን እንቀጥላለን። ሌሎችም አሉ። በጣም ይገርማል ወገኖቼ። የእግዚአብሔር አሰራር በጣም ይደንቃል። እግዚአብሔር እስራኤልን ሲመርጥ፣ አብርሃምን ሲመርጥ ለዓለም ሁሉ ብርሃን እንዲሆኑ ነው። እግዚአብሔርን እያመለኩ እግዚአብሔርን እያገለገሉ ብርሃን በእነሱ መካከል አምላክ እንዳለ የሚመራቸው ጌታ እንዳለ ጌታ ታላቅ አምላክ ሊመለክ የምድር የሰማይ ፈጣሪ እሱ እንደሆነ እንዲገልጡ ነው። ለሌላ ነገር አይደለም እግዚአብሔር እስራኤልን የመረጠው። አንዳንድ ጊዜ እግዚአብሔር ባስቀመጣቸው ስፍራ እግዚአብሔር ከነሱ በሚፈልገው ቦታ ስላልተቀመጡ ሲወጡ፣ ሲማረኩ፣ ሲሄዱ፣ ሲመለሱ፣ ንስሐ ሲገቡ እናያለን። ዛሬ ግን የምናየው እምቢ ያሉ እግዚአብሔር እንዲመለሱ በንስሐ በተለይ ነቢዩ ኤርምያስን አስነስቶ የይሁዳ ሕዝብ አይሁድ እንዲመለስ ወደ ምርኮ እንዳይሄድ እግዚአብሔር ብዙ ተናገረ። እግዚአብሔርን አልሰሙም። ነቢይ እንደዛች ሴትዮ እንደዛች ብላቴና ነቢዩ ኤርምያስ የሚናገረውን ነገር አልሰማ አሉ። ሰምቶ ተመልሶ ለዓለም ብርሃን እንዲሆኑ ነው። እምቢ አሉ። እግዚአብሔር አምላክ ምን አደረገ? አሳልፎ ለባቢሎናውያን አሳልፎ ሰጠ። ተማረኩ፣ ሄዱ። ድንቅ እኮ ነው ጌታ ሲሰራ። በጣም የሚገርም ነገር ነው። እዛ እግዚአብሔርን እያመለኩ በይሁዳ እግዚአብሔርን እያመለኩ ብርሃን መሆን ቢያቅታቸው እግዚአብሔር
ለቀቀ፣ ለምርኮ አሳልፎ ሰጣቸውና እግዚአብሔር ምን አደረገ? ለሱ የተለዩ ሰውነታቸውን ለእግዚአብሔር ሙሉ በሙሉ የሰጡ ሕይወታቸውን የሰጡ አምልኳቸው እግዚአብሔር ብቻ የሆነ በእነሱ መካከል እነሱም እንዲሄዱ እግዚአብሔር ፈቀድና ሄዱ። እነዛን ሰዎች ነው ዛሬ የምናየው። እነ ዳንኤልን ጓደኞቹን ምርኮኞች እኮ ናቸው። ባሉበት ሆነው መመስከር ካቃታቸው ለዓለም ብርሃን መሆን ሲያቅታቸው እግዚአብሔር ለቀቀና ስራ ይሰራል እግዚአብሔር። እዛም ምድር ሞላዋ በሙሉ የማን ነው? የእግዚአብሔር ነው። በሁሉ ቦታ እግዚአብሔር መስራት ይችላል። ነገስታትን ያስነሳል፣ ያወርዳል፣ ይሾማል። መራል እግዚአብሔር ድንቅ ነው አምላካችን። እና እነዚህን ዳንኤልና ጓደኞቹን ሰደደ እግዚአብሔር አብሮ እንዲሄዱ። በጣም ጌታን የሚወዱ ሁልጊዜ እግዚአብሔርን ፊት የሚፈልጉ ሰዎች ናቸው፣ ወጣቶች ናቸው። የተለዩ ለእግዚአብሔር የተለዩ እንደ ቃሉ የሚኖሩ እንደ ሕጉ የሚኖሩ ይለናል እግዚአብሔር ቃል። ስራ አለው እግዚአብሔር። እዚህ ጋር ብርሃን ሆነው ማገልገል ካልቻሉ እዛም ደግሞ የሚያገለግሉ ለዓለሙ ብርሃን የሚሆኑ ሰዎች በመካከል ሰደደ። እግዚአብሔር ስሙ ይባረክ። ክብር ለእግዚአብሔር ስጡ። እስቲ ዛሬ ዳንኤል ምዕራፍ 6 ላይ ሄደን እንማራለን። ዳንኤል መጪው ሳምንትም ስለምንቀጥል ወደ ዳንኤል የመጣሁበት ምክንያት ይኖረኛል ከዛ እንዲጀምር እና ምዕራፍ 1 ላይ ሄዳችሁ ስትመለከቱ ዳንኤል ምዕራፍ 1 ላይ ሄዳችሁ በምታዩበት ጊዜ መጀመሪያ ያደረጉት ነገር ሁላችሁም ታውቁታላችሁ። ይህን ክፍል ምንድን ነው ያደረጉት? ወደ ንጉሱ ገብቶ ከንጉሱ ጋር በዛ ማዕድ መካፈል ይችሉ መብላት ይችሉ ዘንድ ተመርጦ እያሉ አንድ ነገር አሰበ ዳንኤል ይላል እግዚአብሔር ቃል። ምንድን ነው ያሰበ? በንጉሱ ዘንድ ባለው ምግብ እንዳይረክሱ፣ መርከስ ደግሞ ከእግዚአብሔር ይለያቸዋልና ከዛ ጀመሩ። አንበላም አሉ። በቃ የሚያረክስ ነገር አንበላም እኛ። ስለዚህ ከወዲሁ መለየት አለብን። እዴ ንጉሱ ካዘዘውማ ካልበላችሁ ካልጠጣችሁ እምቢ ሲባሉ ነው አሉ። ማለት ነው ማለት የሚችሉ ላለመርከስ ራሳቸውን የሰጡ ወጣቶች እንደሆኑ እናያለን። እዛ ጋር ነው የተጀመረው። 10 ቀን ታሪኩን ታውቁታላችሁ። ብቻ ፈትነን ነው ያሉት። በ10 ቀን ውስጥ በእግዚአብሔር በሚያመልኩት አምላክ ተማምነው ጮማውን ያረክሳል የተባለውን ምግብ ከሚበሉት ከሌሎቹ ተለይቶ እንደሚወጡ አውቋል፣ ተረድቷል። የታመኑ ናቸው በአምላካቸው የታመኑ። አምላካቸውን ይዞ ተወራረዱ እነዚህ ወጣቶች። የመቅረባው ጊዜ 10 ቀን እንግዲህ ሲፈተኑ ተለይቶ ነው የተገኙት ከሌሎቹ። ከንጉሱ ምግብ ከሚበሉት እነሱ ጥራጥሬና ውሃ ብቻ ነው የመረጡት። ሃሌሉያ! ላለመርከስ ወገኖቼ መምረጥ ያለብንን እንደዚህ የምንመርጥ ሰዎች ያድርገን። እንደዛ ነው የመረጡት። አንበላም አንጠጣም ከውሃና ከጥራጥሬ በስተቀር አሉ። ለማን? ለእግዚአብሔር ክብር፣ ለእግዚአብሔር ለመኖር። ጮማው እዛም ያረክሰው ምግብ እዛም የሚቀርበው መቼም በንጉሱ ዘንድ በንጉሱ የሚቀርበው ምግብ የተለየ እንደሆነ እንረዳለን። እና ያን አንፈልግም አሉ። እግዚአብሔር አምላክ ታላቅ አምላክ ነውና ሰውነታቸው ተውቦ ተገኙ ይላል። የተለየ ሆኑ። ፊታቸው ሁሉ የተለየ ሆነ። ሃሌሉያ! ሲታዩ ከነዛ ከንጉሱ ምግብ ከመብል ከሚበሉቱ የተለዩ ሆነው ተገኙ። ይህም ብቻ አይደለም፣ የፊታቸው ገጽታ ብቻ አይደለም፣ ውበት ውስጣቸውም የተዋበ ነው። ሃሌሉያ! በማስተዋል የተሞሉ በጥበብ የተሞሉ ጥበብ የሞላባቸው ኃይለኞች። በተለይ በንጉሱ ፊት በቀረቡ ጊዜ ምንድን ነው የሆኑት? በልጦ ነው የተገኙት። አንሶ ሳይሆን በልጦ ነው የተገኙት ማለት ነው። እግዚአብሔርን እንደዚህ
ለሱ ራሳችንን አሳልፈን ስንሰጥ ስንለይ እግዚአብሔር የበላይ ያደርጋል። አሜን ነው። በደንብ አሜን በሉ። አዎ የበላይ ያደርጋል እግዚአብሔር። የበታች አንሆንም፣ ራስ እንጂ ጭራ አንሆንም። ከማን የተነሳ? ከአምላካችን የተነሳ ወገኖቼ። ስለዚህ ንጉሡ ፊት ቀረቡ። ንጉሡ ሲያናግራቸው በቃ እነሱ ጋር ያለው መንፈስ የተለየ ነው። ሳምንት እናያለን። የጥበብ መንፈስ ማስተዋሉ ከዛ ከነበሩት ሌሎቹ ሰዎች 10 እጥፍ ሃሌሉያ እንደዛ የተገኙ ወጣቶች ናቸው። ግን የት ነው ያሉት? በምርኮ ሀገር። ምርኮኞቹ መልእክተኞች መልእክት አላቸው። በሄዱበት ስፍራ አምላካቸውን መናገር ይችላሉ። ስለ አምላካቸው መለየት የሚችሉ ናቸው። ወደ ግራ ወደ ቀኝ የማይሉ እንደ ቃሉ ለመኖር የተሰጡ ናቸው። እግዚአብሔር እንደዛ ያድርገን። ዳንኤል ምዕራፍ 6 ላይ እንሂድና በተለይ ከዚህ የተነሳ ዳንኤል በቃ ተሿሚ ነው። ሁልጊዜ አንዱ ንጉሥ ሲያልፍ ሌላው ሲመጣ እግዚአብሔር ታምር ይሰራና ድንቅ ይሰራና ሹመት በሹመት ምዕራፍ 6 ላይ እንሂድና እናነበዋለን። በጌታ ስም አነብና እንጸልያለን። ምዕራፍ 6 ቁጥር 1 ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሡም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሡም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ ይላል። ይህንን ይዘን አንድ ገጽ ገለጥ እናድርግና ቁጥር 26 እናነባለን። ከ24 ጀምሮ ላንብበው። ንጉሡ አዘዘ፣ ዳንኤልን የከሰሱ እነዚያን ሰዎች አምጧቸው፣ እነርሱንና ልጆቻቸው ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱም መጨረሻ ሳይደርሱ አንበሶቹ ያዟቸው፣ አጥንቶቻቸውንም ሁሉ ሰባበሩ። የዚያን ጊዜ ሃሌሉያ፣ የዚያን ጊዜ ንጉሡ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖች አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ። እንዲህ አለ፣ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እንግዲህ ምዕራፍ 6 እንዳየነው እንዳነበብነው ዳንኤል በጣም የተለየ ሰው ነው። በዚህ ሰዓት ደግሞ ሌላ ንጉሥ ነው፣ ዳርዮስ የሚባል ንጉሥ ነግሷል። ስለዚህ 120 ሹማምንቶችን ሾመ። ከዛ ዳንኤልን ከዛ ከ3ቱ አንደኛ አድርጎ እዛ ሾመው። በጣም የሚገርመው ነገር እነዛ ሌሎች ሰዎች የዳንኤልን እንደገና ሹመት መሾም ያልፈለጉ ያልወደዱ ሰዎች አሉ። ስለ ዳንኤል በጣም የገባው ንጉሡ ብቻ ነው። አብሮት የነበሩት ሰዎች ግን ምን እያሉ ነው? የዳንኤልን መሾም አይፈልጉም። ዳንኤልን ምን የሚያደርጉበትን ከዛ የሚያስወግዱበትን ሹመት እንዳይሾም የሚያደርጉበትን መንገድ ነበረ ሲፈልጉ የነበረው። ክፍሉን እንዳነበብ ነው። ዳንኤል ግን በጣም የተለየ ሰው ነው። የእግዚአብሔር ቃል እንደሚለን ምንድን ነው የሚለን? ዳንኤል መልካም መንፈስ ያለበት ሰው። መልካም መንፈስ ከእግዚአብሔር ጋራም ያለው መንፈስ መልካም፣ ከሰውም ጋር ያለው መንፈስ መልካም፣ ከአለቆቹም ጋር ያለው መንፈስ መልካም፣ ከንጉሡ ጋራም ያለው መንፈስ መልካም መንፈስ ያለበት ሰው ነው። ደግሞ ምን የሚያደርግ ነው? የታመነም ነው። በጣም የታመነ ነው ይላል። መልካም መንፈስ ስላለበት ከነዛ ካለቆች ምን የሆነ ነው? የበለጠ ነው፣ የላቀ ነው።
ማንም እሱን የሚደርስ የለም። ከዚህ የተነሳ ነው ንጉሡ እንደገና ሊሾሞ የፈለገ። ይሾሞ ዘንድ አሰበ። ይሄንን የሰሙት ተነሱ፣ ዳንኤል እንዳይሾም። እግዚአብሔር ከፈቀደ ሹመትን ማን ይከለክላል? ማንም። እግዚአብሔር የከፈተውን ወገኖቼ ማንም የሚዘጋ የለም። እግዚአብሔር ነገሥታትን ይሾማል፣ አለቆችን ይሾማል። እሱ ካለ ማንም የሚከለክል የለም። ሹመቱን የማይፈልጉ ሰዎች ተነሱ። ስለዚህ ምን አሉ? ምን እናርግ? በዳንኤል ላይ ስለዚህ መንግስት ሰበብ እንፈልግ። ሰበብ የማይገኝበት ዳንኤል ጌታ ይባረክ። ሰበብ የለበትም። ሰበብ ነው የፈለጉት። እንዴት አድርጎ ወደዚህ ዙፋን እንዳይመጣ። አሁን ማንን እያገለገለ ነው? ስልጣን ተሰጥቶታል፣ እያገለገለ ነው። ከሶስቱ አንዱ ነው እሱ ራሱ። እና በሚሰራው ስራ እንኳን በመንግስቱ ስራ ሰበብ አልተገኘበትም። ህይወቱ ብቻ አይደለም። አያችሁ፣ ህይወቱ ከእግዚአብሔር ጋር በተለየ መንፈስ የሚገናኝ ሰው፣ እግዚአብሔርን የሚሰማ የሚያዳምጥ ሰው፣ እግዚአብሔርን የመጀመሪያው ዋና ያደረገ ሰው እዚህ ምድርም ያው ነው ስራ። እግዚአብሔር አድርግ ያለውን ነው የሚያደርገው። ሰበብ ቢፈልጉ ሊያገኙበት አልቻሉም። ዳንኤል ምን ነበር ይላል? አንደኛ የታመነ ሰው ነበር። የታመነ በሁሉ በሰውም ፊት በእግዚአብሔርም ፊት በንጉሱም ፊት በነዛ አለቆች ፊት የታመነ እንደነበረ እናያለን። ስህተትና በደል አልተገኘበትም። አሜን ነው ወገኖቼ። ስህተትና በደል የማይገኝብን ለእግዚአብሔር የታመን ለሰዎች ለአለቆች የታመን እንድንሆን እግዚአብሔር ይርዳን። ለዚህ ነው እግዚአብሔር ሁል ጊዜ የሚናገረን ሁላችንም ወደዛ ሊያሳድገን ነው። ወደ ሙላቱ ልክ ስለን ያንን ነው እግዚአብሔር ሊሰራ በሕይወታችን ድምፁን እያሰማን የሚናገረን እና በሱ ዘንድ በደል አልተገኘም፣ ሰበብ የለም፣ ምንም ጥፋት ሊያገኙበት አልቻሉም። አይገርምም? አይደንቅም? ምንድነው ዳንኤልን እንደዚህ ያቆመው? ከአምላኩ ጋር ያለው ግንኙነት። ዳንኤል በጣም ምን የሚያደርግ ሰው ነው? የሚጸልይ የመጀመሪያ ከአምላኩ ጋር የሚገናኝ ጊዜን ሰዓትን መድቦ ከእግዚአብሔር ጋር የሚነጋገር ሰው ነው። እንዴት አድርጎ በደል ይገኝበት? እንዴት አድርጎ ሰበብ ይገኝበት? ምንም። አንደኛ ጴጥሮስ ላይ የእግዚአብሔር ቃል እንደዚህ ይላል 2:12 ላይ በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ ምን ይሆን? መልካም ይሁን ይላል እግዚአብሔር ቃል። በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ ምን ይሆን? መልካም ይሁን። ዳንኤል እንደዚህ አይነት መንፈስ ያለበት ሰው ነው። በቃ በኑሮው የተሳካለት መልካም ጌታ ይጎበኛል። በሚጎበኝበት ጊዜ ወገኖች እኛም እግዚአብሔር ከኛ የሚፈልገው ይሄንን ነው። እግዚአብሔር በሚሰራበት በሚጎበኝበት ቀን ለሱ ክብር ይሆን ዘንድ በአሕዛብ መካከል በየትም ቦታ በስራ ቦታም ቢሆን በየትኛው በሄድንበት ስፍራ ሁሉ ምን ልንሆን ይገባናል? መልካም፣ በኑሯችን መልካም፣ እግዚአብሔርን የምናከብር፣ እግዚአብሔር በእኛ የሚመሰገን ሊሆን ይገባል። ያን ከኛ ይፈልጋል። በዳንኤል ሕይወት ያንን ነው የምናየው ነው። ዳንኤል መልካም መንፈስ ያለበት ሰው ነው። ፊልጵስዩስ 2:15 ጋር ሄደን ስናነብ እንደዚህ ይላል የእግዚአብሔር ቃል፣ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ። በምን መካከል? መጥፎ ጠማማ ትውልድ አለ።
ከኔ የሚፈለገው ከሁላችንም የሚፈለገው ምንድነው? ያለ ነቀፋ በዛ መካከል መመላለስ ነው። ያለ ነቀፋ ይለናል እግዚአብሔር ቃል። የዋሆች ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። እንደምን? እንደ እግዚአብሔር ቃል። ለዚህ ነው የተጠራ ነው። ይህን የሚያደርግ ሕዝብ ያሸንፋል። በዳንኤል ሕይወት የምናየው ይሄ ነው። በምርኮ ሀገር ነው ያሉት ጓደኞቹም አሁን ስለሱ ነው የምንማረው። እዛ ጋር ይሰራ የነበረው ስራ ይሄንን ነው። ምስክር ናቸው። ወገኖቼ ዳንኤል መልካም መንፈስ ያለበት በእግዚአብሔር መልካም ሰው፣ በሰውም በእግዚአብሔርን ዘንድ የተወደደ የእግዚአብሔር ሰው ነው። ግን ጠላት አይተኛም። ምንም ነገር ያገኙበት በየት በኩል መጡ መሰላችሁ? ቃሉ እንደምለው በሕጉ ነው የመጡት። የዳንኤልን ሕይወት ስንመለከት ምን ያደርግ ነበር? ይጸልይ ነበረ። እነዛ ሰዎች ከአምላኩ ሕግ በቀር አሉ። ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝም። ልንመጣበት የምንችለው በሕጉ ስንመጣ ብቻ ነው። ምክንያቱም ዳንኤል ሳያቋርጥ አምላኩን የሚፈልግ በቀን 3 ጊዜ የሚጸልይ ከእግዚአብሔር ጋር የሚሆን በእግዚአብሔር መገኘት ውስጥ የሚሆን የሚያድር የሚሆን ሰው ነው። ለዳንኤል ጸሎት ሕይወቱን እስትንፋሱ ነው። መኖር አይቻልም። አሳ ከውሃ ውስጥ ወጥቶ መኖር ይቻላል? አይችልም አይደለ? እንደዛ ነው። በሱ ነው የምናገኘው አሉ። አይገርማችሁም? እነዛ ሰዎች በሰውን ፊት የታወቀ ነው አይደለ? ዳንኤል አያችሁ፣ ጠላት እንዴት እነሱን እንዳስነሳ አላቅም እንጂ ዳንኤል ማን እንደሆነ ያውቃሉ። 100% ዳንኤል ጸሎቱን እንደማያቋርጥ ያውቃሉ። በዚህ ብቻ ነው መምጣት ያለብን ያሉት። ዳንኤል ያውቃል፣ አያቋርጥም። አምልኮ በዳንኤል ዘንድ የሚቋረጥ አይደለም። የፈለገ አዋጅ ይውጣ፣ የፈለገ ነገሩ በጣም ተገላብጦች ነገር ነው የሆነው በዛ ቦታ። ዳንኤል 100% ያውቀዋል። ስለዚህ አንድ ነገር እናድርጋለሁ። ምን? ዳንኤል በአናብስት ጉድጓድ ውስጥ የሚጣልበትን መንገድ ብቻ መፈለግ ነው። መጸለዩን አያቋርጥም። ስለዚህ በዚህ ነው የምንመጣበት። ወደ ንጉሡ ሄደን ምን እናድርግ? ለ30 ቀን ካንተ በስተቀር ማንም ሰው ልመና እንዳይለምን ለ30 ቀን ጽሕፈት ይጻፍና ነገሩ ደግሞ እንደ ሜዶንና እንደ ፋሪስ ሕግ ሆነው ይጻፍ ብሎ ነው የተማከሩት። ንጉሡ ጋርና ንጉሡ ሺህ ዓመት ንገሥ አሉትና ይህን ጽሕፈት እንዲጻፍ አደረጉ፣ አጻፉ። በእነሱ ዘንድ ምን ሆነዋል? አበቃለት። የዳንኤል ነገር አበቃለት። ያውም በአምላኩ ሕግ መጥቶለት። እንዴት ያበቃለታል ዳንኤል? በእነሱ ዘንድ በእነሱ ሂሳብ ምን ሆነዋል? አብቅቷል። በቃ ዳንኤል በአናብስት ጉድጓድ ተጥሎ እዛው የሚቀር ነው ይመስላቸው። ያላወቁት ነገር በቀን 3 የተንበርክኮ የሚጸልይ ጸሎትን የሚሰማ ጌታ ምን ያግደዋል? በአናብስት ጉድጓድ ውስጥ ስራ መስራት ምን ያግደዋል? ዳንኤል እዛ እየጸለየ እግዚአብሔር እዛ ስራውን እየሰራ ነው። ሃሌሉያ! ቀደም ብሎ እግዚአብሔር አስቀድሞ መልአኩን ልኳል። ዳንኤል ጽሕፈቱ እንደተጻፈ ባወቀ ጊዜ ይላል ምዕራፍ 6 ቁጥር 10 ላይ ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። ቀድሞ እንደነበረው በየዕለቱ ምን እያደረገ 3 ጊዜ እየጸለየ በጉልበቱ ተንበረከከ። መስኮቱ ክፍት ነው። እንደዛ እኮ እየተጠባበቁ ነው። አይገርማችሁም?
እንኳን ዳንኤል እንደማያቋርጥ ያውቃል። እነሱም ዳንኤል እንደማያቋርጥ ጸሎቱ 100% እርግጠኞች ናቸው። ምን ነው በሕይወቱ 100% እርግጠኞች ሆነው ወደ ዳንኤል አምላክ ጠጋ ባሉ ነበር አላሉም። አንዳንድ ጊዜ ሰይጣን እኮ የሚሄድበት መንገድ በጣም ይገርም ነገር ነው። ሌላውን የእግዚአብሔር ሰው ያጠቃ መስሎ እነዛን የተጠቀመባቸው ሰዎች እነሱን ይዞ ጉድጓድ ይገባል። በዳንኤል ዘንድ አምልኮ አይቋረጥም፣ ጸሎት አይቋረጥም። እነዛ ከሳሾች እንኳን ይህንን አውቆ ነው ይህንን አዋጅ ያሳወጁት፣ ይህንን ጽሕፈት ያጻፉት። ዛሬስ በእኛ ዘንድ ጸሎት እንዴት ነው? በፊታችን የጾም ጸሎት ጊዜ አለን አይደል? እንዴት ነው ጸሎት? እንደ ዳንኤል ይጸልያሉ ተብለን የምንከሰስ ነን ወይስ ጭራሽ እንዳንጸልይ ጠላት በተለያዩ መንገዶች የሚያደርገን ሰዎች ነን? በጣም በአሁኑ ጊዜ በአብያተ ክርስቲያናት የሚታየው ነገር በጸሎት ድል እንደሚደረግ፣ በጸሎት ጠላት እንደሚሸነፍ፣ በጸሎት ልክ ዳንኤል እንዳደረገ ድል እንዳለ ስለሚያውቅ ሁላችንም በጾም ጸሎት ቤተ ክርስቲያን ስታውጅ ምን ይኮናል? ጆሮም አንሰጥም፣ ራሳችንን ለዛ እናዘጋጅም። ገባችሁ? ብዙ ሰዎች እንደዛ ናቸው። የጸሎት ሕይወትን እየበላ ለምን እንደሚያሸንፉ ድል እንደሚያደርጉ ስለሚያውቅ ጠላት በሌላ ነገር እንዲጠመዱ ያደርግና በረከት ድል ካለበት ማሸነፍ ካለበት ወደዛ እንዳይቀርቡ ያደርጋል። እንዴት ነው የጸሎት ሕይወታችን? ተዘጋጅታችኋል? በጾም ጸሎቱ ለመካፈል አሜን በሏ። ይርዳል እግዚአብሔር። ይረዳል እኮ እግዚአብሔር ይረዳል። እንዴት ነው የጸሎት ሕይወታችን? ቤተ ክርስቲያን ራእይን ተቀብላ ጸሎት ስታዘጋጅ፣ ጾም ጸሎት ስታዘጋጅ ምን እንድንሆን ነው? እጅ ላይ ተያይዘን በአንድ ሐሳብ በአንድ ልብ ሆነን፣ ባለፈው ተቀባበሉ አለን አይደለ ጌታ? በመቀባበል በአንድነት ጸሎት ኃይል አለ ወገኖች። ስራ የሚሰራበት የጠላት ስራ የሚፈርስበት ስለሆነ ብዙ እስራቶች የሚፈቱበት ስለሆነ ጠላት አይፈልግም። በቃ በተለያዩ ነገሮች ከዛ በቃ ያደክመናል። በቃ ጊዜም ቦታም እንዳንሰጥ። አትችልም አንተ ወይ እንዲህ አይነት ሰው ነህ እንዴት ትችላለህ? ጆሮ እንዳሰጡ ጠላት እንደዛ ነው የሚለው። ቤተ ክርስቲያን አዘጋጅታለች። እኔም ደግሞ ደስ እያለኝ መጸለይ አለብኝ መጾም አለብኝ ብለን በእግዚአብሔር ፊት ልንሆን ይገባናል። ዳንኤል የጸለየው መቼ ነው? በቀን 3 ጊዜ፣ በማታ፣ በጠዋት፣ በቀትር። መዝሙር 55 ላይ እንደዚህ ይላል ዘማሪው፣ በማታና በጠዋት በቀትርም እናገራለሁ፣ እጮሃለሁ፣ ቃሌንም ይሰማኛል። እንደዚህ ብላችሁ ቅረቡ። በቃ ያለ በቤታችሁ ሊኖር ይችላል። ብዙዎቻችን ደስ ብሎን እንደምናደርግ ማለት ነው። ብዙ ጥያቄ ሊኖር ይችላል። ከነ ጥያቄያችን ይዘን መቅረብ ይገባናል በእግዚአብሔር ፊት። እግዚአብሔር ይሰማኛል። በቀትርም እቀርባለሁ፣ በቀንም በጠዋትም እቀርባለሁ፣ በማታም እቀርባለሁ፣ እጮሃለሁ። ልንጮህ ነው የተጠራ ነው። በጩኸት የእስራኤል ሕዝብ በጩኸት እኮ ነው ኢያሪኮን እንደተባለው 7 ጊዜ ሲዞሩ በጩኸት ነው እኮ ያሸነፉት። በጩኸት ይፈርሳል ተራራው፣ በጩኸት ይፈርሳል። አሜን ነው። ችግሩ በጩኸት ይፈርሳል። አብረን ተባብረን እጅ ተያይዘን ካልጮህን በስተቀር የተወሰኑ ሰዎች ብቻ ቢጸልዩ አንድ ገጽ ላይ አይደለንም ማለት ነው። እግዚአብሔር የጠራን ሁላችንም በአንድ ሐሳብ በአንድ ልብ በፍቅር
ጌታ ይርዳን። አሜን ነው። ይርዳን ወገኖች። ድሮ እኛ ወጣት በነበርንበት ጊዜ እንደነ ማቲ በነበርንበት ጊዜ ብቻቸውን ቤተ ክርስቲያን ውስጥ አድሮ የሚጸልዩ ወጣቶች ነበሩ። ለእኛ በጣም ጥሩ ምሳሌ ነበሩ። ብቻቸውን ጸሎት ይዞ ሰው ባመጣ አንድ ሰው የአንድ ሰው ጸሎት ራሱ ሀገርን ይለውጣል እኮ። ግን እኛ ደግሞ ተባብረን ከዚህ ሳንጎል ብንጸልይ በተሰጠን ርዕስ ላይ በጌታ ፊት ብንሆን እግዚአብሔር ታላቅ ሥራ ይሰራል። እንደ ኃያል እመጣለሁ ያለው እግዚአብሔር እንደ ኃያል መጥቶ ነገሮቻችን ሲሰሩ እናያለን። ጥያቄዎች ሲመለሱ እናያለን። በዚህ ወገኖች ባለፈው ሳምንት አንድ ምስክር እንደሰማው ከዛ ምሳሌ ዘምጣ እናንተንም ለማበረታታት ነው። ቤት ሆናችሁ ወደ ጸሎቱ ሳትገቡ እንዳትቀሩ። አንድ እህት እንዲህ ስትመሰክር ነበር። በኮሌጅ በሆኑ ጊዜ አንድ ምስክርነት ስትሰማው በኮሌጅ ነበርንና ቤት ተከራይተን ስንኖር ትምህርት ቤት ተዘጋ። ስለዚህ ምን አደረገን? ጾም ጸሎት ገባን። መጀመሪያ እንዲህ ብላ ነው የጀመረችውና እኛም በዘመናችን ብዙ ነገር አይተናል አለች። ታናሽ ብላቴና እንደዛች እኮ እንደ ምርኮኛ የሆነች ብላቴና ነች እንደዚህ የምትለው። ጾም ጸሎት ገባን። ያው እንግዲህ ክራይ ቤት ሌሎችም የተከራዩ አሉ ጎን ለጎን ሲጸልዩ ለካ ይሰማል። ከሌላ ክፍል ያሉ ደግሞ በጣም በብዙ ችግር ውስጥ የሚያልፉ ገንዘቡን ተቀብሎ ይዞ የማይመጣ እዛው ጨርሶ የሚመጣ ችግር ያለበት ሰው አለ። የሚያስፈራ ህይወቱ ሁሉ ነገሩ የሚያስፈራ። እኛ እንኳን እንደበቃለን። በቃ እሱ ለመገናኘት አንፈልግም ማለች እህታችን። ጾም ጸሎት ገብቶ ሲጸልዩ ምን ማለት ጀመረ መሰላችሁ? አሜን ለኔም ይሁንልኝ፣ ለኔም ይሁንልኝ። አሜን በሉ እስቲ። እግዚአብሔር እንዴት እንደሚሰራ አይታወቅም። መንገዱ ብዙ ነው። እሱ ብቻ ነው የሚያውቀው። አሁን እነዚህ ሰዎች፣ እነዚህ ልጆች፣ እነዚህ ወጣቶች ጾም ጸሎት የገቡ ለሌላ ጉዳይ ሊሆን ይችላል። ያ ሰው ለዛ ሰው ሲጸልዩ አይደለም። አሁን አሜን አሜን ማለት ሲጀምር የሚቀልድ የሚያሾፍ ነው ይመስለናል። ግን በኋላ ጠጋ ብሎ እንትን ስሉ ለካ እውነቱን ነው ፈልጓል። መንፈስ ቅዱስ አያችሁ አልፎ ከዛ ግድግዳ አልፎ ሌላ ክፍል ውስጥ ያለውን ሰው ምን ሆኗል? ነክቶታል። እግዚአብሔር እንደዚህ ነው የሚሰራው። አሁን ምን ማለት ጀመሩ? ይፈሩ የነበሩት አሁን ጠጋ ማለት ጀመሩ። ወደ ቤተ ክርስቲያን መጋበዝ ጀመሩ። ይገርማችኋል። እነዛ ሰዎች ላሳጥርላችሁና ጌታን ተቀብለው ያ ቀን ስራ ሰርቶ መጥቶ ደሞዝ ሲቀበል ጨርሶ የሚመጣው ሰው ዛሬ ባለ መኪና ነው አለች። ክብር ለእግዚአብሔር ስጦስ። አያችሁ እንዲህ ይሰራል እግዚአብሔር። የሚሰራበት የራሱ መንገድ አለው። እኛ ግን ምን እንሆን? ማድረግ የሚገባንን እናድርግ። እግዚአብሔር ቃል እንደዚህ ይላል መዝሙር 32:6 ላይ ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃ ወደ እርሱ ምን አያደርግም? አይቀርብም። በምቹ ጊዜ አሁን መጸለይ በምንችልበት ጊዜ ከጸለይን የፈለገ ይሁን ወደኛ አይቀርብም። ኦልሬዲ ምን ሆነዋል ማለት ነው? ስራው ተሰርቷል በጸሎት። ጌታ ይባረክ። እንግዲህ ዳንኤል እንደዚህ ነው የጸለየ ወገኖች። በምቹ ጊዜ በስደት ሀገር፣ በምርኮ ሀገር ያልተቋረጠ በእግዚአብሔር ሕልውና ውስጥ መሆን፣ በጸሎት ውስጥ መኖር፣ በእግዚአብሔር መገኘት ውስጥ ቅድም ስንዘምር እንደነበረው መሆን የተለማመደ ነው። እንዴት ህይወቱ ከዛ ይቋረጣል?
ወገኖች የጸሎት ስፍራ ገብተን እኮ ልክ የእግዚአብሔር ሕልውና ውስጥ ብንገባ መውጣት አይቻልም። ወደዛ ያሳድገን እግዚአብሔር። ወደዛ ሊያሳድገን ነው ድምፁ የሚመጣው። ግን ምን ይጠይቃል? መሰጠት ለማድረግ ፈቃደኞች ልንሆን ይገባናል። ዛሬ ቤተ ክርስቲያን አውጃለ ጾም ጸሎት፣ እኔም አንዱ ድርሻዬ ነው። እኔን ከሚጸልዩ መካከል እግዚአብሔር እኔን አድርጎኛል። የፈለገ ስራ ቦታም ቢሆን እየሰራው ጾማለሁ ስንል ነው። ዳንኤል በምቹ ጊዜ ጸለየ። በእግዚአብሔር ሕልውና ውስጥ በክብር ውስጥ መገኘት ሆነለት። የተለማመደው ይሄንን ነው። መዝሙር 7:1 ላይ አቤቱ አምላኬ ሆይ ባንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝ አውጣኝ ብለን ነው የምንጸልየው። ዳንኤል እንደዚህ ነው የጸለየው። የጸለዩትን ፍሬ ውጤት ያገኛል። ስለ ጸሎት ላስተምር አይደለም፣ ግን እንዳጋጣሚ ሆነው ጾም ጸሎት ስላለ በፊታችን ሁላችንም እንድንካፈል ቅድም ፓስተር እንዳበረታታን ቤተ ክርስቲያን ራእይ ተቀብላ ስታረግ ሁላችንም ደስ ብሎን በእግዚአብሔር ፊት መገኘት እንዲሆንልን ውጤቱን እናያለን። እንደዚህ የወሰኑት ቤተ ክርስቲያን ባወጣችሁ የጾም ጸሎት የተካፈሉት ብዙ ነገራቸው የተሰራ ሰዎች አሉ። በዚህ በመካከላችን አሉ፣ ምስክር ናቸው። እንደዛ ይሆንልን። ወደ ዳንኤል እንመለስና እንግዲህ ዳንኤል ምን አድርጓል? ዳንኤል እየጸለየ ነው። መስኮቱን ክፍት ነው። መጸለይ ጀምሯል። አላቋረጠም። ዳንኤል እንደማያቋርጥ ያውቃል። ከአምላኩ እንደማይለይ ያውቃል። እንደማይተው ጸሎቱን እነሱም እንኳን ያውቃሉ። እነዛ ከሳሾቹ ጽሕፈቱ እንደተጻፈ ባወቀ ጊዜ ይላል ዳንኤል ጸሎቱን ቀጠለ። ከዛ ወደ ንጉሡ ሄዶ ይኸው ዳንኤል እኮ አልታዘዘም። አንተ ላወጣው ሕግ ትእዛዝ አልታዘዘም። ለ30 ቀን እንዳይጸለይ ተደርጎ ነበር። ይሄው እየጸለየ ነው። በዛን ጊዜ ነው ለንጉሡ የገባው በዛን ጊዜ ነው የገባው። ለምን ይሄንን ጽሕፈት እንዳጻፉ የገባው በዛን ጊዜ ነው። ንጉሡ አልገባውም። በንጉሡ ዘንድ የተወደደ አምላክ ያለው እንደሆነ ያውቃል ንጉሡ። ጥበበኛ እንደሆነ የተለየ መንፈስ እንዳለበት ለዚህ ነው ሊሾመውም የፈለገው። ነገራቸው ገባው። አንድ ቀን ሙሉ እስከ ማታ ድረስ ዳንኤልን ለማዳን ጊዜ ወሰደበት። ግን ታስሮ ነበር። በምንድን ነው የታሰረው? የሜዶንና የፋሪስ ሕግ አይለወጥም፣ እንዳይለወጥ ተደርጓል። ንጉሡ ምንም ማድረግ አይችልም። በቃ አይለወጥ አገኘን። የሜዶንና የፋሪስ ሕግ አይለወጥም፣ ንጉሡ መለወጥ አይችልም። የሚለውጥ ጌታ ግን በሰማይ መካከል አለ። ሃሌሉያ! በእነሱ ዘንድ አይለወጥም። ይሄ ነው እቅዱ፣ አጀንዳቸው ይሄ ነው። እግዚአብሔር የሚያመልክ የዳንኤል አምላክ ሁልጊዜ በፊቱ የሚገዛለት 3 ጊዜ በቀን የሚጸልይለት እግዚአብሔር ወደ እሱ ምጮ እግዚአብሔር ጩኸቱን ገና ድሮ ሰምቷል። በዛ ቦታ በጸሎቱ ስፍራ ተሰርቷል። አናብስት ሊነኩት አይችሉም። ኦልሬዲ መልአክ ተልኳል። መልአኩን ልኮ አይደለ የተባለው? ልኳል። እዛ ጋር እኮ ተሰርቷል ስራው። ዳንኤል የሚሄደው ሊዝናና ደስ ብሎ በዛ ቦታ በቃ አምላኩን ሊያመሰግን ነው የሚሄደው። እየፈራ አይደለም፣ እየተዝናና ነው። አምላክ እግዚአብሔር አምላኩ የሆነ ህዝብ እንዴት የታደለ ህዝብ ነው። አሜን ወገኖቼ። አምላካችን እኮ ተራ አምላክ አይደለም፣ የተለየ አምላክ ነው። ለሚታመኑት የታማኝ አምላክ ነው። እግዚአብሔር ለሚታመኑት ጋሻ ነው። ሃሌሉያ! እንዴት
እንዴት ለዚህ ታማኝ ሰው ከምግብ ጀምሮ ራሱን ለአምላክ የለየውን ሰው እንዴት አናብስት ይነኩታል? እንዴት! በጣም የሚደንቅ ነገር ነው። ንጉሡ ለማዳን ሞከረ። ነው አሉት። ኦኬ አምጡት አለ። ተወረወረ። ጌታ ቀድሞ ገባ። አላወቁም ከሳሾቹ። ወገኖቼ ታምነ በእግዚአብሔር ፊት ብትሆን ብትጸልይ ከፊቱ ባጠፋ እግዚአብሔር ይቀድማል። አይቀደምም። አምላካችን የሚቀድም ነው። በነገሮች ይቀድማል። ችግር አለባችሁ? በእግዚአብሔር ፊት ብቻ ሁኑ። ነገርን የሚገለብጥ ጌታ አለ። ነገርን ይገለብጣል። ጠላት እናንተ ባላደረጋቸው ቢነሱባቸው ይችላሉ። ይሄ ያለ ነገር ነው። ያለነው በዓለም ነው ያለነው። በዓለም ሳላችሁ መከራ አለባችሁ አይደለም የተባለው? አይዟችሁ አለ ወገኖቼ። አይዞ ያለን ጌታ ከኛ ጋር አለ። ቀድሞ የሚገባ ጌታ አለ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር ይሆናለሁ። በወጀብ ውስጥ ባለፍክ ጊዜ ካንተ ጋር ይሆናለሁ። በእሳት ውስጥ ባለፍክ ጊዜ ካንተ ጋር ይሆናለሁ ያለ ጌታ እንደ ቃሉ ነው። እግዚአብሔር እንደ ቃሉ ነው በሉ እስቲ። በቃ መታመን ነው። ዳንኤል የታመነው ይህንን አምላክ ነው። ድሮም ያውቆ የነበረው ይህንን አምላክ ነው። አሁንም የሚያመልከው ይሄንን ታላቅ አምላክ ነው። ጊዜ ቦታ የማይወስነው ስልጣን አለው። በሁሉ ስፍራ የሚሰራ ከልካይ የሌለበት ጌታ። ሃሌሉያ! ከልካይ የለውም በሉት። አምላኬ ከልካይ የለውም። አያችሁ፣ እንደወደደ ያደርጋል እግዚአብሔር። ንጉሡ ወደ ቤቱ ሄደ። አንድ ጸሎት ጸልዮ ሄደ። በጣም የሚገርም ነገር ነው። ዳንኤል ሆይ አለው የምታመልክ አምላክ ሁል ጊዜ፣ አንድ ጊዜ አይደለም። አያችሁ ሲመሰክርለት እነዛ ሰዎች የጨለመባቸው ከዓይናቸው የተሰወረው ነገር ሁል ጊዜ የምታመልከው አምላክ ያድንህ። እንዴት 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 አናብስት ይነኩታል? አምላካችን ታላቅ አምላክ ነው። አምላካችን ልዩ አምላክ ነው። የተለየ ነው። ዋና ያደረገው ዳንኤል ጌታን ዋና አድርጓል። ልዩ አድርጎታል። በደንብ ተዋውቋል ከአምላኩ ጋር። እንዴት ሆኖ ከዛ ንጉሡ 6:16 ላይ የምታመልኩ አምላክ እሱ ያድን ብሎ ሄደዋል። 19ን አንብቡት እስቲ። 6:19 ላይ እንደዚህ ይላል፣ አልተኛም አልበላም። እንዴት ይብላ? እንዴት ይተኛ? እንዴት እንቅልፍ ይውሰደው? ስለ ዳንኤል በደንብ ጠንቅቆ የሚያውቅ ነው። አምላኩን የሚያመልክ ሰው ነው ዳንኤል። ጸልዮ ነው የሸኘው። ከዛ ንጉሡ መጣ። ምዕራፍ ቁጥር 19 ላይ በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡ ተናገረ። ዳንኤልም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ከአንበሶች ያድንህ ዘንድ ችሎአልን? ይችላል። ያልተጠበቀ ነገር ድምፅ መጣ። ያድናል እግዚአብሔር። አናብስት ጉድጓድ ውስጥ ገብቶ ያድናል። ዳንኤል የመለሰለትን ተመልከቱ። በጣም የሚገርም ነገር ነው ዳንኤል የመለሰለት። ቁጥር 21 ዳንኤልም ንጉሡን ንጉሥ ሆይ 1000 ዓመት ንገስ። ንጉሥ ሆይ ስንት ዓመት? 1000 ዓመት። በጣም የሚገርመው ነገር ቅድም አለፍኩት እንጂ እነሱ ትእዛዝ ሲያወጡ ይሄን ሁሉ ሲያጽፉ እኮ ንጉሡ ጋር ሄደው እነዚህ ሰዎች እኮ እኔን ለመክሰስ ነው፣ እኔን ለማጥፋት ነው፣ እኔን ለማስበላት ነው ብሎ ምንም አላለም። ማን ስላለሁ? ከንጉሡም የበላይ የሆነ ሊያድን የሚችል ጌታ ከእርሱ ጋር ስላለ ስላመነ፣ አሜን አላለም ምንም። ግን እዚህ ጋር የሚናገረውን ከዳነ በኋላ ተመልከቱ።
ንጉሥ ሆይ 1000 ዓመት ንገሥ፣ በፊቱ ቅንነት ተገኝቶብኛልና። በፊቱ በማፊት በእግዚአብሔር በሉ እስቲ። አያችሁ፣ ንጉሥ ሆይ 1000 ዓመት ንገሥ፣ በፊቱ ቅንነት ተገኝቶብኛል። በማፊት በእግዚአብሔር ፊት ቅንነት የተገኘብኝ ሰው ነኝ። ባንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአናብስትን አፍ ምን አደረገ? የአንበሶችን አፍ ምን አደረገ? ዘጋ። ሃሌሉያ! እንደዚህ ያደርጋል አምላካችን፣ ይዘጋል። የአማልክት የአናብስት የአንበሶች አፍ በማን ይዘጋል? በእግዚአብሔር። ማ ተልኮ? መልአክ ተልኮ። በጣም ይገርማ። አፍ ብቻ አይደለም የተዘጋው፣ እግሮቻቸው መንቀሳቀስ አይችሉም። ከተንቀሳቀሱማ አንበሳ ጸባው ምንድን ነው? በእጅም በእግሩም ነው የሚንቀሳቀሰው። ግን ዳንኤል በመሃል ሆኖ እየተዝናና ነው። እሱ ደስ እያለው ነው። አምላኩን እያመሰገነ ነው። ሐሴት እያደረገ ነው። አናብስቶቹ አፋቸው ታስሯል፣ እግራቸው እጃቸው ነው ምንም አይንቀሳቀሱ። በቃ ከቦ ብቻ ማየት ነው። ሃሌሉያ! ማን ስላደረገ? እግዚአብሔር። እግዚአብሔር መልአክን ይላካ። እንደዚህ ከፈለገ ሳይልክም መስራት ይችላል እግዚአብሔር። ግን ዳንኤል ያየው ምንድን ነው? እዛ ጋር መልአክ ተልኮዋል። ቃሉ እንደዛ ይላል። አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለ። አልተጎዳም ሲታይ። የዛን ጊዜ ንጉሡ እጅግ ደስ አለው። ሃሌሉያ! አያችሁ፣ ከተአምር ጋር ጸሎት ከምን ጋራ? ከተአምር ጋር። ታምር ተሰራ። ታምር ሰሪ ጌታ ታምር ይሰራል በሕይወትሽ። ታምር ይሰራል በሕይወትህ። ብቻ ታመነው። ብቻ በእግዚአብሔር ታመን። ዳንኤል እንደታመነ ዳንኤልንም ከጉድጓዱ ይወጡ ዘንድ አዘዘ ይለናል። አሁን ወደ ዋናው ቁልፍ መልእክት እየመጣ ነው። ምርኮኞቹ በሉት እስቲ በደንብ ነው። ምርኮኞቹ መልእክተኞች። ዳንኤል ምርኮኛው መልእክተኛ፣ መልእክት አለው፣ የምናገረው ነገር አለው። ያቺ ሴት ያቺ ብላቴና አንድ ቤተሰብ ውስጥ ነው ደህንነት እንዲገባ ያደረገችው፣ ፈውስ እንዲገባ ያደረገችው። ዛሬ ደግሞ ዳንኤል በዓለም ሁሉ ይሄ ንጉሥ በሚገዛበት ሁሉ ቅድም እንዳነበብ ነው ምን ሊሆን ነው? እግዚአብሔርን እንዲፈሩ፣ እግዚአብሔርን እንዲያመልኩ፣ ሰው ሁሉ ከዳንኤል አምላክ በስተቀር ሌላ የለም እንዲባል ያደረገ ምርኮኛ መልእክተኛ ነው። እግዚአብሔር ክብሩን የገለጠበት ሰው ነው። በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። አያችሁ፣ በማ ታምኖ ነበርና? በሰው አልታመነም፣ በንጉሱም አልታመነም። በአምላኩ ታምኖ የአናብስትን ጉድጓድ የሚጋፈጥለት፣ አናብስትን ጸጥ የሚያሰኝ አምላክ እንዳለ ያውቆ ተረጋግቶ ጸሎቱን የቀጠለ፣ አሁን እሱ እንደሚቀጥልም አውቀዋል። እግዚአብሔር ድልን ሰጠው። በአምላኩ ታምኖ ነበርና አንዳች ጉዳት አልደረሰበትም። እግዚአብሔር ለሚታመኑት ጋሻ ነው። ጋሻ ሆነለት እግዚአብሔር፣ መከታ ሆነለት እግዚአብሔር። ታመኑ ወገኖቼ፣ በፈለገ ነገር ይሁን፣ በየትኛውም ስፍራ ይሁን፣ ታመኑ ለእግዚአብሔር። እግዚአብሔር ጋሻ ይሁንላችሁ። አሜን በሉና ተቀበሉ። የሚዋጋ እሱ ይሁንላችሁ። ቁጥር 26 ላይ ዘለን እንሄድ። ከዛ በፊት አንድ ነገር አያችሁ። እነዚህ ሰዎች ጠላት እንግዲህ ወዴት እየወሰዳቸው ነው? ዳንኤል ሊያጠፉ ተነሱና ራሳቸው ጠፉ። አይገርምም? ዳንኤልን ጉድጓዱን ሊጥሉ አሰቡ። አዎን ጣሉት። እግዚአብሔር ከእሱ ጋር ነበርና አልተነካም። አንበሶቹም አልጎዱትም፣ አልነኩትም። ተረኞቹ እነሱ ይሁኑ አለ ንጉሡ። ሃሌሉያ! መቼም ሃሌሉያ አሰኝም አይደለ? ይሄ
በጣም የሚገርም ንጉሥ ነው። አምጡ። የነሱ ብቻ ቢሆን ጥሩ ነበረ። ገርማችኋል። ሚስቶቻቸውም ሲመጡ ሚስቶቻቸው ልጆቻቸውም ልክ በዳንኤል ላይ እንደተደረገ ሁሉ በአናብስት ጉድጓድ ውስጥ ይጠጣሉ። በአየር ላይ ያለው ስብርብር አደረጓቸው ይላል። አንብቡት ክፍሉ። ወደ ጉድጓድም መጨረሻ ሳይወርዱ አንበሶቹ ያዟቸው፣ አጥንቶቻቸውን ሁሉ ምን አደረጉ? ሰባበሩ። ከዚህ ያውጣን እግዚአብሔር። ዳንኤልን እናጠፋለን ብለው እግዚአብሔር አምላኩ የሆነው ሰው እንዴት ማጥፋት ይቻላል? ቤታቸው፣ ሚስቶቻቸው፣ ራሳቸውም ጠፉ። ጠላት እንደዚህ ነው። አንዳንድ ጊዜ እንደዚህ ያደርግና እነዛኑ ሰዎች ያጠፋል። እግዚአብሔር ይርዳን፣ ጠላት እንዳይጠቀምብን። ቁጥር 26 ላይ እንሂድ። ዋናው መልእክት እዚህ ጋር ነው ያለው። ይህ በሆነ ጊዜ ዳንኤል ከአናብስት ወጥቷል። እነዛ ከሻሾቹ ደግሞ ገቡ፣ እንዳልነበሩ ሆኑ፣ ተሰባበሩ፣ አለቁ። ቤታቸው በሙሉ ልጆቻቸው ሳይቀር። ይሄም ባየ ጊዜ ንጉሡ ያለውን ነው እንግዲህ በመንግስቴ ግዛት ሁሉ የዛን ጊዜ ይላል ቁጥር 5 ላይ ንጉሡ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖች አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ። እንዲህ አለ። አያችሁ፣ አንዱ ዳንኤል እንዲህ አለ። ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት ምን እንዲያደርጉ? እንዲፈሩ። ሃሌሉያ። ምን እንዲያደርጉ? እንዲፈሩ፣ እንዲንቀጠቀጡ። አንደኛ እንዲፈሩ፣ ምን እንዲያደርገው? እንዲንቀጠቀጡ። በቃ ፍሩት። መፈራት ያለበት ሌላ አይደለም። ሊፈራ የሚገባው ልንንቀጠቀጥለት የሚገባው ማን ነው? የዳንኤል አምላክ ነው። በምድር ሁሉ በልዩ ልዩ ቋንቋ ወደሚናገሩት ሁሉ እኮ ነው መልእክቱ የሄደው። በአንድ ሰው መቆም፣ በአንድ ሰው በእግዚአብሔር መታመን፣ በአንድ ሰው እግዚአብሔርን ማስቀደም፣ የመጀመሪያ ማድረግ፣ አምልኮ ያላቋረጠ ሰው ዳንኤል። ግዛት ሁሉ ያሉት ሰዎች ሁሉ በዳንኤል አምላክ ፊት ይንቀጥቀጡ፣ ይፍሩ። አንዱ ትእዛዝ ይሄ ነው። ዳርዮስ በሚገዛበት ሰፈር ግዛት ሁሉ ነው የታወጀው ይህ አዋጅ። ሁለተኛ እርሱ ሕያው አምላክ ነው፣ ለዘላለም የሚኖር ነው። እሱ ምን አይነት አምላክ ነው? ሕያው አምላክ ነው። ደግሞ ምን የሚያደርግ ነው? ሕያውነቱ ለዘላለም የሚኖር ነው። ዘመን አይለውጡም። ነገሥታት ይለወጣሉ፣ ያልፋሉ፣ ይሄዳሉ፣ ይመጣሉ። እግዚአብሔር ግን አለ፣ ሕያው ነው፣ ለዘላለም የሚኖር ነው። የማ አምላክ? የዳንኤል አምላክ። ዛሬም እኛ አምላክ እንደዛ ነው ወገኖች፣ ለዘላለም የሚኖር ነው። ሕያው አምላክን ነው። ሕያውን አምላክ እንደምናመልክ ሰዎች ሆነን ልናመልክ ልንገዛለት ያስፈልጋል። መንግስቱ የማይጠፋ ነው። ግዛቱ እስከ መጨረሻ ድረስ ይኖራል። እግዚአብሔር መንግስት እስከ ዘላለም ነች፣ አትጠፋም። ለዘላለም የምትኖር መንግስት እነሳለች። ያድናል። ሌላኛው አራተኛው ያለው ምን ነው? ያድናል፣ ይታደግማል። ለምን? ሲያድን አይተዋላ። ዳንኤልን ሲያድን እነዛን አናብስቶቹ ሲበሉ፣ እግዚአብሔር አምላኩ የሆነ ሰው ሲድን ሌሎቹ ከሳሾቹ ሲጠፉ አይተዋል። ያድናል፣ ይታደግማል አለ። አራተኛ። አምስተኛው በሰማይና በምድር ተአምራትንና ድንቅን ይሰራል። ሰውየው ሄዷል። በቃ አሁን ሄዷል ንጉሱ። በሰማይም በምድርም ምን ማድረግ ይችላል? ይሄ የዳንኤል አምላክ ድንቅን ታምራትን መስራት ይችላል። ሃሌሉያ! እግዚአብሔር ድንቅና ታምራትን እየሰራ እንደዚህ ያስደንቃል። ነገሥታትን ያስደንቃል። እኛ
እንደ እግዚአብሔር ፈቃድ እግዚአብሔር ባስቀመጠን ስፍራ ታማኞች ሆነን ስንቆም ለእግዚአብሔር አምባሳደሮች ስንሆን ለእግዚአብሔር እንደዛ ይሆናል። የጨረሰው ስድስተኛው ዳንኤልንም ምን አድርጓል? ከአንበሶች አፍ ምን አድርጎታል? አድኖታል። ይሄ ነው የታወጀው። አያችሁ፣ የእስራኤል ሕዝብ በዛው ባለበት መመስከር ያቃተውን ወደ ምርኮ አሳልፎ በእሱ የታመኑትን እግዚአብሔር ልኮ እዛ በዛ መንግሥት ያሉት ሁሉ ምን እንዲሆኑ እሱ ብቻ ታላቅ አምላክ እንዲሆኑ ከንጉሥ ዘንድ አዋጅ እንዲወጣ ያደረገ አምላክ ስሙ ይባረክ። እንዲህ ነው ጌታ የሚሰራው። በእኛም ዘመን እግዚአብሔር እንደዚሁ ይስራ። እንታመነው ወገኖቼ፣ እንታመነው። ከሱ ሌላ አምላክ የለም። በሄድንበት ቦታ ሁሉ ልዩነትን የምናመጣ እንደ ዳንኤል ራሳችንን ለእግዚአብሔር ለይተን የምንቆም መልካም መንፈስ ያለብን ሰዎች ሆነን እንድንገለጥ ጠላቶች ቢያዩ ወዳጆች ቢያዩ ያው አንድ እንደ ዳንኤል ሆነን የምንታይ ሰዎች እግዚአብሔር ያርገን። ምርኮኞቹ መልእክተኞች አሜን ነው። ስለዚህ ዛሬ ያኔ እነሱ እንደዚህ አድርገው ነው አምላካቸውን ከፍ ከፍ ያደረጉት ለዓለም የገለጡት። እኛም ለዚሁ ነው የተቀመጥነው። ለዚህ ነው የተቀመጥነው። እነዛ ወጣቶች ትምህርት ቤት ሲዘጋ ጾም ጸሎት የገቡት እግዚአብሔር እንደ ስራ እንደሰራ ተመልከቱ። ስለዚህ እንግባ፣ በዚህ በጾም ጸሎቱ እንግባና እግዚአብሔር በቃ በእኛ ህይወት ሊሰራ ያለውን ይስራ። ወገኖች እንፍቀድለት፣ አንገድበው፣ እግዚአብሔርን አንገድበው። ብዙ የሚይዙን ነገሮች ሊሆኑ ይችላሉ። አሸንፈን እንሂድ። እንጸልያለን፣ እኛ እንጸልይላችኋለን። እስካሁን ያልተሳተፋችሁ እንዳያመልጣችሁ። ጌታ ይረዳናል። ዛሬም እኛ አምላክ ነው። ሃሌሉያ። ምርኮኞቹ መልእክተኞች እንዲህ መልእክትን ካቀረቡ እኛማ በነፃነት ሆነን ሁሉ ነገር በተመቻቸ ሁኔታ ሆኖ እንዴት አንመሰክርም? ወገኖቼ ወደ ሲኦል ሲገቡ ቤተሰቦቻችን ያኔ እንዴት አድርገን ዛሬ እንዴት እንተኛለን? ዛሬ እውነተኛውን አምላክ አውቆ ተረድቶ አምላክ የዳንኤል አምላክም ማምለክ እንዲችሉ የገባን ሰዎች ልንተኛ አያስፈልግም። በጣም መሬት ላይ ተኝተን ጌታ ሆይ ብለን አብስተን ልንጮህ ይገባናል። አብስተን ልንጮህ እግዚአብሔር ይፈልጋል። አሁን በዚህ በጾም ጸሎቱ እነዚህን ሰዎች እናቅርብ ወገኖች። በግል ጸሎታችን ከዛ ከሚሰጠን ውጪም በእግዚአብሔር ፊት ስንሆን እናድርግ። አንድ ምጸልይለት ሰው ነበርና ከዛ መጀመሪያ ወደ ጌታ መጥቶ ጀምሮ ነበረ፣ ልጅም ስለነበረ በኋላ ከፍ ሲል ከክርስትናው ተለየ። የዛሬ 18 ዓመት ሄጄ ነበር፣ አገኘሁትና አወራሁት እና የመለሰልኝ በእግዚአብሔር ቤት ውስጥ ሆኜ መዋሸት ስለማልፈልግ ነው። ምን ነው አልኩት። ገልባጭ መኪና ነበረው። ገልባጩ መኪና በኩብ ነው ትልቅ ታይቶ ሰዎች ኮንትራት የሚወስዱትና ካልዋሸው ስራ መስራት አልችልም ማለት። ስለዚህ እግዚአብሔር ቤት ውስጥ ሆኜ ከምዋሽ ምን ማድረግ አለብኝ? ይሄ መርጬ ነው እንጂ ሳላቀርቼ አይደለም ማለት። ኦኬ ይመለሳል ብዬ ስጠብቅ አሕዛብ የሆነች ሚስት አገባ።
ሁሉ ጊዜ ባገኘሁት ቁጥር እነግረዋለሁ። በቅርብ ጊዜ ዜና ሰማሁ። ነግሬያችኋለሁ መሰለኝ ከዚህ በፊት። ያቺ አይዛብ የነበረችው ሚስቱም ወደ ጌታ መጣ፣ እሱም ወደ ጌታ መጥቶ አሁን ክትትል ትምህርት እየተማረ ነው። ክብር ለእግዚአብሔር ስጡት። ስለዚህ ማታ ጧት በማለዳ ተነስተን የምንጸልየው በወር አንዴ ቢሆንም በየቀኑ ነው የምንጸልየው። ጸልዩ በየቀኑ ግን ተገናኝተን የምንጸልየው እዛ ውስጥ ካሉት ስሞች አንዱ ነው። ይሄ ቤተሰብ ይሰራል። እግዚአብሔር ድንበር አቋርጦ ይሄዳል። እህቱ ስትነግር ምን ነው ታዲያ እስካሁን አልነገራችሁም? እኔ እኮ እግዚአብሔር ስራ ሰርቶ ጌታ ሆይ እያልኳት ነበርና ጌታ እንደዚህ ነው የሚሰራ ወገኖች። የማይመልሰው መልስ የለም እግዚአብሔር። እናቶቻችሁ እህቶቻችሁ ከጌታ ውጪ ካሉ አትተኙ፣ አደራ አትተኙ። እግዚአብሔር ምርኮ አድርጎ እስከሚሰጣችሁ። አንዳንዶቻችን አትንክኝ አልነካህም፣ አትንካኝ አልነካህም፣ እሱ አይሰራም። በኋላ ሲኦል ውስጥ ገብቶ ሲሰቃዩ እንዴት ማየት እንችላለን? ዛሬ መነካት ይገባል። መንካት አለብን ዛሬ። ዝም ካልንማ እንደ ቤተሰብ እንደ ወላጅም አላየንም ማለት ነው። እግዚአብሔር ይርዳን። ጌታ የተመሰገነ ይሁን። ምርኮኞቹ መልእክተኞች በቃ ይህን ቃል እንኳን እየተናገራችሁ ከሄዳችሁ ስራ ይሰራል እግዚአብሔር። መልእክት አለ። አምባሳደሮች ነን። ክርስቶስን ወክለን እግዚአብሔርን ወክለን በዚህ ቦታ አለ። እግዚአብሔር እንደ ዳንኤል ያድርገን። እንደ ዳንኤል ሆነን ሌሎቹ በቃ አይቶ መመስከር እንዲችሉ በግዛቴ ያሉ በምድሬ ያሉ አሕዛብ ሁሉ ቋንቋም ሁሉ የተለያዩ ቋንቋዎች የሚናገር ሁሉ ይስሙ። ከዳንኤል አምላክ ሌላ አምላክ የለም። እሱ የዘላለም አምላክ ነው። የሚያድን ነው፣ የሚታደግ ነው። እሱ ብቻ ሊፈራ ይገባል ተብሎ አዋጅ ይታወጅ። በእኛ ምክንያት አዋጅ ይታወጅ። ሃሌሉያ። ተነስተን እንጸልያለን።